እንቅልፍ የመውሰድ ወይም ደግሞ እንቅልፍ የማብዛት ችግር ገጥሞታል? በነገራችን ላይ የእንቅልፍ ችግር የእንቅልፍ ማጠር ብቻ አይደለም፣ አለቅጥ መተኛትም የእንቅልፍ ችግር ነው። የዚህ ችግር አለበት? አንደኛ ጥያቄ። ሁለተኛ በሽታን የመከላከል አቅሞትስ ምን ያህል ነው? እንደው የመጣው ጉንፋን የመጣው ቫይረስ ሁሉ በቀላሉ የሚያጠቃውት? ለዚህም እጅግ በጣም በሽታ የመከላከል አቅማችንን ሊያጎለብት የሚችል ተመካሪ የሆነ ነገር። ሁለተኛ። ሶስተኛ ግንኙነትስ ላይ ይችን እንኳን በሚስጥር ላወራውት ትዳሮት ላይ የትዳር አጋሮት ሰልችቶታል? ሰልችቶሻል ባልሽ ወይም ግንኙነቱ ትንሽ መቆርፈድ ነገር ስሜት ይሰማሻል? አንድ አይነት ነገር መሆን፣ ስሜት አልባ መሆን ይሰማል? እንደዛ አሪፉን መፍትሄ ቀጥሎ እመክርሃለሁ። አራተኛ ስራ ቦታ ላይ ነው። ስትመጣ ወደ ስራ ቦታ ስትሄድ የምታሰራቸው ሰዎች እጭ መጣ እጭ መጣች የምትባይንሽ፣ የማትወደጂ የማትፈለጊ ባልመጣች የምትባይ ሰው ነህ። ለሱ መፍትሄ የሚሆን አራተኛ። አምስተኛ የበረከትን የማግኘት ያ ማለት ምድራዊ በረከትን ከማግኘት አንፃርስ የሚገባኝን ያህል አላገኘውም ብለሽ ታስቢያለሽ? በእርግጥም የምድራዊ በረከት ቁልፍ የስኬት ሁሉ መገኛ ማዕከል የሆነውን አሪፍ ነገር ቀጥሎት አሳያችኋለሁ። አምስተኛ መንፈሳዊ መንገድ ስለ ዱዓ ማድረግ ላይ ጸሎት ማድረግ ላይ አልሰማም እኔ ብያቃለሁ። አልሰማም ብለሽ ታስቢያለሽ? አልሰማም ብለህ ታስባለህ? ለሱም አሪፍ መፍትሄ የሚሆን እንደዚሁ ንፉግ ስግብግብ ያለሽን ማሰጪ እኔ ብቻ የማለት የባህሪ ችግርስ ይስተዋልብሃል? ለሱም መፍትሄ የሚሆን ነው። ሌሎችንም ማየት እንችላለን። በዋነኝነት ተስፋ የመቁረጥ ችግር፣ ተስፋ ያለ ማድረግ ችግር ይስተዋልብሃል? ዛሬ አንዱ ነገ አንዱን የመሆን የሙድ ኦሪየንትድ መሆን መዋዥቅስ ይስተዋልብሃል? ይሄ ብቻ አይደለም። የአእምሮ ጤና መጓደልስ፣ ለምሳሌ ስጋት፣ ውጥረት ይስተዋልብሃል? ማለት ወደ ጭንቀት ሊያድግ በሚችል መልኩ፣ ወደ ድባቴ ሊያድግ በሚችል መልኩ እንደዚህ አይነት ችግር አለብኝ ብለህ ታስባለህ? የተከበራችሁ የአፄ ውድ አካዳሚ ፕሮግራም ተከታታዮች ዛሬ እነዚህን ሁሉ ችግሮች ባማከለ መልኩ እነዚህን መፍታት የምንችልበትን እጅግ በጣም ሲንግል የሆነች አስፔክት አካፍላችኋለሁ። ከራሴም ህይወት ከብዙ ሰዎች ተግባራዊ ባደረጉት መልኩም ሲለወጡበት ያየሁትን። እኔ ዘላለም ይትባረክ እባላለሁ። የማህበረሰብ ልማትና የማህበረሰብ ስለንቦና ስፔሻሊስት ነኝ። እንደዚሁም ደግሞ ሊደርሺፕ ላይ የአመራር ሳይንስም ተመራማሪ ነኝ። ከእናንተ ጋር በሚኖረኝ ቆይታ እስከዛሬ የነበረኝን አንደኛ እኔ ረጅም ዓመት ሱሰኛ ነበርኩ። ከዛ ከመውጣት አንፃር የራሴን ተሞክሮ፣ ሁለተኛ ከዛ ችግር እንዲወጡ ከማድረግ አንፃር ሰዎችን ኮች ያደረግንበትን የሰዎች ህይወት እንዲለወጥ ያስቻለ ተጨባጭ መሬት የረገጠ ያልተንሳፈፈ የፐርሰናል ዲቨሎፕመንት ወይም የስብዕና እድገት ላይና የማህበረሰብ ልማት ላይ ትኩረት ባደረገ መልኩ በአፄ ውድ አካዳሚ በቀጣይ ባሉት ጊዜያቶች ሁሉ ከኔ ጋር አብረን የምናሳልፍ ነው የሚሆኑ ማለት ነው። ሌላ ከዚህ ጋር በተያያዘ የላይቭ ፕሮግራምም ይኖረናል። እሱንም የምናየው ነው የሚሆነው ማለት ነው። እንግዲህ ከላይ በመግቢያ እንዳልኳችሁ እነዛን ዘርፈ ብዙ ችግሮች ሁሉ ከመፍታት አንፃር እጅግ በጣም ቀላል በዕለት ተዕለት ህይወታችን ውስጥ የምናውቀው አሪፍ ተመካሪው ስልት ማመስገን ወይም ምስጋና ይባላል። በጣም በሚገርም ሁኔታ ምስጋና የሚመስለን ከተሰጠን በኋላ የምንሰጠው ግብረ መልስ ነው። ግን በጣም በሚገርም ሁኔታ እየሰጠን ሌሎች እያካፈል ማመስገን እየተቀበሉ ካለው ማመስገን እንደሚበልጥ ጥናቶች ያሳያሉ። በሌላ መልኩ ደግሞ ካየነው በጣም ብዙዎቻችን ምስጋና የሚመስለን ሲደረግልን፣ ሲሆንልን፣ ሲበዛልን፣ ሲጨመርልን የሚኖረን ግብረ መልስ ነው የሚመስለን። ግን በጣም ባጽሞት ሚዛን ላይ ወጥቶ ራሱ ሚዛን በሚደፋ መልኩ ትልቁ ምስጋና እያጣን እየተቀማን ያለን እየተወሰደብን እየተነጠቅን የሚኖረን ምስጋና በእርግጥም ከዚህኛው ይልቅ ሚዛን ይደፋል። ይህንን እንደመነሻ እናያዘው። ሌላው በጣም በሚገርም ሁኔታ ሪሰንትሊ አክቹዋሊ ያሉት ሳይንቲፊክ መረዳቶች እንደሚያሳዩ ከሆነ ለምሳሌ እንደ ዘ ሴክሬት ወይም ሚስጥሩ የሚሉ መጽሐፍቶችን ሌሎችም ኢንተርናሽናል የሆኑ የስነ ልቦና መጽሐፍቶችን ካየን በጣም የአእምሮን አቅም ከማጎልበት አንጻር ብርቱ አስተዋጽኦ ምስጋና እንደሚያደርግ ጥናቶች ያሳያሉ። ይሄ ብቻ አይደለም፣ ስሜትን ሪላክስ ለማድረግ በስሜት ፈንጠዝያን ለመፍጠር ወይም ደግሞ ያ
ዳርክ ከሆነው በተስፋ መቁረጥ ከተሞላው በስጋት በጥርጣሬ ከታሰረው የስሜት ስብራት በፍጥነት ራሳችንን ነጥቀን ማውጣት የምንችልበት ሚስጥር የሚቀዳው አሁንም በምስጋና ውስጥ ነው። በሌላ መልኩ ካየነው ደግሞ የምድራዊ ብቻ አይደለም፣ የምድራዊ በረከት ማግኛ ሚስጥር ቁልፍ ብቻ አይደለም፣ የመንፈሳዊ ህይወት ራሱ በዚህ ጋር በተያያዘ ሁለቱም ቅዱሳን መጽሐፍቶች በአጽንኦት የሚያሳዩት በጣም በሚገርም ሁኔታ ከ640 ጊዜ በላይ በቅዱሳን ለምሳሌ በመጽሐፍ ቅዱስ ላይ ማመስገን ምስጋና የሚለው ቃል ሊስታውት ነው ተጽፎ እናያለን። ምስጋና በእርግጥም የጸሎታችን ሃፍ ፓርት ነው። ከዚህ ጋር በተያያዘ ከአንድ ወዳጄ ጋር እንዲያውም ከሸቱ መለሰ ጋር ላስት ታይም በአንድ ኬዝ ላይ የምክክር ፕሮግራም ነበረን ፐርሰናሊ እና እዛ ውስጥ በጣም በአጽንኦት ሲያወራ የሰማሁት እኔ አለ ዛሬ ለእናንተ እኔ በሰዓቱም ስለተጠቀምኩበት ለእናንተ ቢጠቅም ጸሎቴን እንኳን አርግልኝ ስጠኝ ይደረግልኝ ብዬ አይደለም የምጸልየው አለ። በጣም በሚገርም ሁኔታ ስላደረክልኝ አመሰግናለሁ፣ የለኝም ግን እሱን አምነዋለሁ እንደሚያደርግልኝ፣ ስለሰጠኝ አመሰግናለሁ ብዬ ነው፣ ስላበዛልኝ አመሰግናለሁ፣ ስለመለስክልኝ አመሰግናለሁ ብዬ ነው ማመሰግነው አለ። ምን ያህሎቻችን እንደዛ ነን? አጽዩድ ራሳችሁ እንድትጠይቁ ይጋብዛችኋል። ወደ ፖይንቱ ስንመጣ እንዴት አመስጋኝ መሆን እንችላለን? አዎ የምስጋና ጠቀሜታ ታውቁታላችሁ ከኔ በላይ በተለያየ መንገድ። ግን እንዴት አመስጋኝ ዘለቂታዊ አመስጋኝነትን በባህሪ ደረጃስ እንዴት መለማመድ ይችላሉ? የብዙዎቻችን ጥያቄ ነው። ቀጥለን እነሱ እናያለን። አሁንም ደግሜ ራሴን አስተዋውቃለሁ። ዘላለም እባላለሁ። የማህበረሰብ ልማትና የአመራር ሳይንስ ተመራማሪ ነኝ። ፐርሰናል ዲቨሎፕመንት ላይ ረጅም ዓመት ሰርቻለሁ። በቀጣይ ከትዳር ጋር በተያያዙ በጣም ዘርፈ ብዙ አስተማሪ ትምህርቶችን እንደማካፍላችሁም ከወዲሁ ተስፋ እንድታደርጉ እጋብዛለሁ። የመጀመሪያው አመስጋኝ ለመሆን ከሚረዱ ተመካሪ ምክሮች መካከል የመጀመሪያውና አንደኛው በመጠን መኖር። የብዙዎቻችን ችግር ከዚህ ጋር በተያያዘ አለማየሁ ገላጋይ አንድ እንደዚህ የሚል ሐሳብ አለው። በሀብታምና በድሃ መካከል ያለው ልዩነት ይላል በቃኝ ማለት መቻል ነው ይላል። ሀብታም እኔ ሳብራራው ሀብታም በቃኝ የማይል ከሆነ ድሃ ይሆናል፣ ድሃ በቃኝ የሚል ከሆነ ሀብታም ይሆናል። በእርግጥም በመጠን መኖር በቃኝ የምንልበትን አቅም በህይወታችን ውስጥ እንድንለማመድ ያደርጋል። በቃኝ የሚወለደው ከእርካታ ወይም ከሳቲስፋክሽን ነው። በቃኝ በማለት ውስጥ እርካታ ብቻ አይደለም የሚወለደው፣ አመስጋኝነት በህይወታችን ውስጥ ይገለጣል። አነሰኝ፣ ተወሰደብኝ እያሉ እንደ ህፃን ልጅ ማጉረምረም አሁንም ለኔ የማለት ሆዳምነት ህይወትን ከምስጋና ውጭ አድርጎ ስር ለሰደደ ዓለማዊም መንፈሳዊም ድህነት ይዳርጋል። ስለዚህ በቃኝ ማለትን መለማመድ፣ ባለን መርካትን መለማመድ። በነገራችን ላይ ከዚህ ጋር በተያያዘ ቅዱሳን መጽሐፍት ምንድነው የሚሉት? በመጠን ኑሩ ነው የሚሉት። በቃኝ ማለትን ተለማመዱ፣ ያለበዛ ሊወስዳችሁ ሊበላችሁ ለሚያስበው ክፉና የክፉ መንፈስ ትጋለጣላችሁ ነው የሚለው። በእርግጥም ወንጀልና ኃጢአት እንኳን የሚቀዱት በቃኝ ካለ ማለት ስግብግብነት ነው፣ ሆዳምነት፣ አልጠገባይነት ነው። በእነዚህ ውስጥ ምስጋና የለም። ስለዚህ በመጠን መኖር፣ በቃኝ ማለት መለማመድ የመጀመሪያው አመስጋኝ እንድንሆን ሊረዳን ወይም ምስጋናን በህይወታችን ውስጥ ባህሪ ማድረግ እንድንችል ጉልበት ሊሰጠን የሚችል ብልሃት ነው ማለት ነው። ሁለተኛ አመስጋኝ ለመሆን ወይም የምስጋና ሰው ለመሆን ከሚረዱ ተመካሪ ምክሮች መካከል ደግሞ እምነትን ማጎልበት ነው። ማመን በእርግጥም እኔ እላለሁ ብለን የምንተነፍሰው እስትንፋስ የህይወታችን የመኖራችን መሰረት ነው። የዚህ እስትንፋሳችን የጉልበት ምንጭ እንኳን አምላክ ነው። አይገርምም? ተሰጥቶን ነው። ስለዚህ በምድር ላይ የሚያስፈልገንን ጤና፣ የሚያስፈልገንን ሰላም፣ እርካታ፣ መረጋጋት እና መሰል መንፈሳዊ ነገሮች እንደዚሁም ደግሞ ምድራዊ በረከቶች በገንዘብና በቁስ የሚለኩትን ሁሉ ሊሰጠን አምላክ ይወዳል። እስትንፋስን የሰጠን አምላክ በምድር ላይ የሚያስፈልገንን ነገር አይከለክልንም። ፕሮብሌም አጥር ሆኖ እኛን በሚያስፈልገን እኛና የኛ በሆነው መካከል ድልድይ ሆኖ አጥር በመሆን የከለከለን አጉረምራሚነታችን ነው። ስለዚህ ማመስገን መቻል፣ አምላክን በማመን ውስጥ እሱን በመደገፍ እሱን በመታመን ውስጥ ማመስገን መቻል በእርግጥም እምነትን ማጎልበት አመስጋኝ እንድንሆን ይረዳናል። ደግሜ እላችኋለሁ የምንኖርበት ጉልበት ምንጭ እንኳን
ማለትም ፈጠረን ከሚለው ከመፈጠራችን ቀጥሎ የምንኖርበት ጉልበት ምንጭም የተቀዳው ከሱ ከላይ ከአምላክ ነውና ይህን በመረዳት ውስጥ መረዳትና ማወቅ ብቻ አይደለም በመታመን ውስጥ እምነትን ማጎልበት መቻል በሁለተኛ ደረጃ አመስጋኝ እንድንሆን እጅግ በጣም በጎ አስተዋጽኦ አለው። ሌላው በሶስተኛ ደረጃ ለማመስገን ከሚረዱ ተመካሪ ምክሮች መካከል በሶስተኛ ደረጃ ሪኮመንድ ማድረጋችሁ የትኩረት አቅጣጫን መለወጥ። የብዙዎቻችን ቤዚክ ፕሮብሌም ችግራችን ላይ የጎደለን ላይ ያጣነው ላይ የተበላሸብን ላይ የጠፋብን ነገር ላይ ደሆል እንደዚህ አይነት ኔጌቲቭ ነገሮች ላይ ትኩረት እናደርጋለን። ይህ ብዙዎቻችንን ከምስጋና እንድንጎልና ተስፋ እንድናጣ በማድረግ ውስጥ አጉረምራሚ ያደረገናል። ዛሬ ግን እላችኋለሁ በተቻላችሁ መልኩ አይናችሁን ከዚህኛው ከጎደለው ነገር ላይ ነቅላችሁ አይናችሁን የበዛላችሁ ነገር ላይ የሆነላችሁ ላይ እንደው ብዙ ነገር ሂዶባችሁ የቀረችው እንጥፍጣፊ ወይም ብናኝ ላይ ትኩረት ለማድረግ መሞከር መቻል በእርግጥም አመስጋኝ የምንሆንበትን እድል ይፈጥርልናል። ከዚህ ጋር በተያያዘ አሁንም ቅዱሳን መጽሐፍ ከነሱ ውጭ መሆን ስለማንችል ደግሞ ማስተምሮታችን ሳይንስን ከሃይማኖታዊ ቅዱሳን መጽሐፍቶች ከሁለቱም ከትላልቅ ቅዱሳን መጽሐፍቶች ጋር በማዋሃድ እንደዚሁም ጥናቶችን ምርምርና በዋነኝነት ደግሞ የራሴን የግል የህይወት ተሞክሮ መነሻ በማድረግ ስለሆነ ማስተምረው ሪፈር ላደርግ እችላለሁ። ከዚሁ ጋር በተያያዘ ቅዱሳን መጽሐፍት ላይ ሙሳ ወይም ሙሴ እሳቸው እንዲህ ይላል ትኩር ብለው ብድራታቸው ላይ በማድረግ ትኩረታቸውን ብድራታቸው ላይ በማድረጋቸው ይላል የተደረገላቸው ላይ የሆነላቸው ላይ የበዛላቸው ላይ ማተኮር በመቻላቸው የፈርዖን የንጉስ ልጅ ከመሆን ይልቅ የአምላክ ባሪያ መሆንን መርጠው በግረኝነትን ለ40 ዓመት ተለማመዱት ይላል። በእርግጥም ዛሬ ይላችኋለሁ አመስጋኝ ለመሆን የምስጋና ሰው ለመሆን ከሚረዱ ተመካሪ ምክሮች መካከል በሶስተኛ ደረጃ የትኩረት አቅጣጫን ከጎደለብን ኔጌቲቭ ነገር ይልቅ የተረፈንን ትንሽ ብትሆን ሙጣጭ የምታክል ብናኝ የምታክል ነገር እሷ ላይ ትኩረት ማድረግ አመስጋኝ መሆን የምንችልበትን እድል ያጎናጽፈናል። በአራተኛ ደረጃ የብዙዎቻችን እንዳናመሰግን ያደረገን እንደዚሁም ደግሞ ብንለማመደው አመስጋኝ ሊያደርገን ከሚችሉ ተመካሪ ስልቶች መካከል አራተኛ ራስን መቀበል። የብዙዎቻችን ችግር ራስን መቀበል አለመቻል ነው። ራስን መቀበል ማለት ራስ ስንል ተክለሰውነትን አካልን በተፈጥሮ ይዘን የመጣነው አምላክ የሰጠንን ልንለውጠው ልንቀይረው የማንችለውን መቀበል አለመቻል ጎደለብኝ አነሰብኝ ከማለት ባለፈ አስቀያሚ ነኝ፣ አልወደድም፣ አልመረጥም፣ አልፈለግም የሚሉ አሉታዊ ልማዳዊ ሀሳቦችን እንድናጎለብት ያደርገናል። ይህም ብዙዎቻችን ከምስጋና እንድንጎልና አጉረምራሚ እንድንሆን ዳርጎናል። ስለዚህ በተቻለ መልኩ ይኸው እጄ ይታያቸዋል። ይህንን እጅን ቁመቱን መቀበል መቻል አፍንጫዬን የአይኔ እንደዚህ መሆን ወይም የአይኔን ቅርጽ መሳት ወይም የአፍንጫዬን ጎራዳ መሆን መቀበል መቻል ቁመትን፣ ተክለሰውነትን፣ ቆዳ ከለርን መሰል ተፈጥሯዊ አካሎቻችንን መቀበል መቻል። በእርግጥስ እንደው ልጠይቃችሁ እስቲ የአፄ ውድ አካዳሚ ፕሮግራም ተከታታዮች የአፍንጫችሁን ጠመም ማለት ማስተካከል የምትችሉ ይመስላችኋል? ኦፍኮርስ በብዙ ኢንቨስትመንት ልታስተካክሉ ትችላላችሁ። ያ ኢንቨስትመንት ግን ከፈጠረን ያንን ከሰጠን አምላክ ጋር በሚያጣላ መልኩ ተፈጥሯዊ ወይም አርቲፊሻል የሆነ ኢንቨስትመንት ነው። እሱ ብክነት ነው፣ ኃጢአትም ነው። ስለዚህ ራስን መቀበል መቻል የጥፍር ቅርጽን፣ የእጅ ቅርጽን፣ የተክለሰውነትን፣ ብልትን፣ አካልን በሙሉ መቀበል መቻል። በእርግጥም ስለጎደለው አካላችን እንኳን ሊጠየቅ የሚገባው የሰጠን አምላክ እንጂ የኛ አይደለም። እኔ ዛሬ እላችኋለሁ እጹብና ድንቅ ውብ አድርገህ ልዩ አድርገህ ፈጥረኸኛል በማለት ውስጥ ራሳችሁን ወደ ምስጋና አምጡት። እኔ እላችኋለሁ እጹብ ድንቅ ውብና ልዩ ነኝ። እኔን የመሰለ ከዚህ በፊትም ከዚህ በኋላ አሁንም ሊፈጠር አይችልም። በእንደዚህ አይነት ፐርፌክሽን ወይም ፍጹምና ውስጥ ነው የፈጠረኝ ከነ ጉድለቴ ማለት ነው። ይህንን መቀበል መቻል ለምስጋና በር እንድንከፍት እድል ይሰጠናል ማለት ነው። ስለዚህ ራስን መቀበል መቻል። የተወደዳችሁ የአፄ ውድ አካዳሚ በቀጣይም እጅግ በጣም ኢምፕሬሲቭ የሆኑ ትምህርቶችን እጋብዛችኋለሁ። ከወዲሁ እንዲያውም ኮመንት ላይ ገብታችሁ እናመሰግናለን የሚል አበረታች ሬንፎርስመንት እንደሚባለው እንድሰጥም ከወዲሁ ጋብዛችኋለሁ። እኔም የበለጠ ለእናንተ እጅግ በጣም አስደናቂ ትምህርቶችን ይዞ ለመቅረብ ጉልበት ስለሚሆነኝ ማለት ነው። ነዳጅ ነው፣ ልክ እንደ ቤንዚን።
ስድስተኛ አመስጋኝ ለመሆን ወይም ደግሞ የምስጋናን ልማድ ለማጎልበት ከሚመከሩ ተመካሪ ስልቶች መካከል በስድስተኛ ደረጃ ማቅለልና መቀበል። የብዙዎቻችን ችግር ከማቅለል ይልቅ ነገሮችን ውስብስብ እናደርጋቸዋለን። ውል አልባ እና አስጨናቂ ውጥር የሚያደርጉ እስኪሆኑ ድረስ ጉልበት እንሰጣቸዋለን፣ ኢቭን ነገሮች ያልሆኑትን። ሁለተኛ ደግሞ ያለፈውን ልንቀይረው ልንለውጠው፣ ባለፈው በትላንትናው ላይ ስልጣን መቼም የለንም። ያለፈውን ለመለወጥ ከመቀበል ይልቅ የምናደርገው ጥረት ችግሩ ከወለደብን ችግር በተጨማሪ ችግሩን ሌላ ችግር እንዲወልድ አድርገነው ህይወታችንን የቁዘማ አቤቱታ አቅራቢ፣ አልቃሻ፣ አጉረምራሚ አድርጎ ከምስጋና አርቆናል። ስለዚህ እኔ ዛሬ እንደ ባለሙያ መመክራችሁ ሌላው በስድስተኛ ደረጃ የሚመከረው ምክር አንደኛ ነገሮችን ማቅለል። ነገሮችን ለማቅለል ነገሮችን ከፋፍሎ ማየት፣ ለያይቶ ማየት፣ በፖርሽን ነገሮችን መበደብ መቻል። እንደዚሁ ትልቁን ጉርሻ ለመዋጥ መሞከር ጉሮሮን እንደሚያንቀው ሁሉ ብንከፋፍለው ግን ለመዋጥም ለማላመጥም ቀላል፣ ለጉሮሮም ቀላል የመሆን ጉልበት ስላለው ነገሮችን ማቅለል ልክ በመከፋፈል ውስጥ የአቀለልነውን ነገር ደግሞ መዋጥ፣ መቀበል ማለት መዋጥ ማለት ነው። አዎ ማንለውጠውን ማናስተካክለውን፣ በተለይ ያለፈውን የሞተውን በትላንትና ውስጥ እንድምታ የነበረውን ነገር መቀበል መቻል አመስጋኝ የምንሆንበትን አሁን በተረፈን ውስጥ ለምስጋና የምንነሳሳበትን ጉልበት ይሰጠናል ማለት ነው። ስለዚህ ማቅለል፣ መቀበል፣ መከፋፈል፣ መለያየት እና በፖርሽን ነገሮችን በማየት ውስጥ ማቅለል፣ ከዛ ያንን ያቀለልነውን ደግሞ መዋጥ፣ መቀበል። እማንቀይረው ከሆነ እማንለውጠው ከሆነ ለምን እንጋፋለን? መዋጥ፣ መቀበል። ይሄ በስድስተኛ ደረጃ ተመካሪ ነው። ሰባተኛ ዋጋ መስጠት። የብዙዎቻችን ችግር ያለን ነገር ዋጋ ይገባል። ከዚሁ ጋር በተያያዘ በጣም በሚገርም ሁኔታ የእስራኤል ሕዝብ ሙሴ ከ430 ዓመት የባርነት ህይወት በግብፅ ውስጥ ከነበሩበት አውጥቷቸው ወደ ነፃይቷና ማርና ወተት ወደሚፈልቅባት ወደ ከነዓን ወደምትባለው ምድር ሲያመጣቸው የነበረው የመንገድ ርቀት ሲለካ በቀናት ውስጥ 40 ቀን ነው የሚፈጀው። ወንዝ ተከፍሎላቸው በአቋራጭ ማለት ነው። በጣም በሚያሳዝን ሁኔታ ግን የ40ውን ቀን መንገድ 40 ዓመት ነው የተጓዙት። ለምን ተብሎ እኔ ፐርሰናሊ ለምን የ40ውን ቀን 40 ዓመት ተጓዙ በሚለው የራሴ ትምህርትና ጥናት አለኝ። ከዚህ ጋር በተያያዘ በነበረኝ ጥናት አንዱና ተጠቃሽ ፋክተር አድርጌ ያቀረብኩት አለማመስገን ነው። አለማመስገናቸው ደግሞ የመጣው የተሰጣቸውን የሆነላቸውን ነገር ዋጋ ካለመረዳት የመጣ ነው። ለምሳሌ በወቅቱ እንጀራ ወይም መና ወይም ስጋ ወይም ምግብ ከላይ ከሰማይ ይወርድላቸው ነበር። በእሳት አምድ ከሰማይ በርቶላቸው መንገድ ይመሩ ነበር። ውሃ አለት ተመቶ እየፈለቀላቸው እዛ ምድረ በዳ ላይ የምንጭ ውሃ ይጠጡ ነበር። ግን እነሱ የዛን ዋጋ ባለመረዳት ውስጥ ጥለውት የመጡትን ግብፅ አገር ጥለውት በባርነት ዘመናቸው የነበረው ጥለውት አልፈውት የመጡትን ትላንትና ውስጥ የነበረውን ሽንኩርት ናፈቀን ይሉ ነበር። አይገርም? የተሰጠንን የሆነልን እጃችን ላይ ያለውን ነገር ዋጋ መረዳት አለመቻል። ብዙዎቻችን ውድ ነገር ራሱ እጃችን ላይ ያለ ማመስገን እንዳንችል ርካሽ ሆኖብናል። ስለዚህ ዛሬ እላችኋለሁ ማመስገን መቻል፣ የተሰጠንን ያለንን የሆነልንን እጃችን ላይ ያለውን ነገር ዋጋ፣ እሴት ወይም ቫልዩ ሚዛን ላይ አውጥቶ መረዳት በመቻል ውስጥ ማመስገን የምንችል ሰዎች መሆን የምንችልበትን ጉልበት መፍጠር እንችላለን ማለት ነው። ይህም ሌላው ነው። በመጨረሻ በስምንተኛ ደረጃ ኦቨርኦል እነዚህን ነገሮች ሁሉ ተግባራዊ ለማድረግ ምክንያቱም ምስጋና እንደዚህ ነው፣ ምስጋና እንደዚህ ነው፣ ምን ዋጋ አለው? ልክ አንድ ሰው ፓራሲታሞል ይዞ ይሄን ፓራሲታሞል ብውጠው ይሻለኛል፣ ራስ ህመም ይልቀኛል ምናምን ቢል ምንም ለውጥ የለውም ካልዋጠ። ሰውዬ ውስጥ ድነት የሚወለደው መድኃኒቱን ሲውጠው ነው። ልክ እንደዚሁ ስለ ምስጋና ማወቅ ሳይሆን ራሳችንን በማስገደድ ውስጥ አዎ እንድናጉረመርም ልምድም አለን፣ እንድናጉረመርም የሚዳርገን ሁኔታን በዙሪያችን ሊኖር ይችላል። ግን እላችኋለሁ ራሳችሁን በማስገደድ ውስጥ ማመስገንን እንድትለማመዱ ራሳችሁን አስለምዱት የሚል የመጨረሻው መልእክቴን አስተላልፋለሁ። እነዚህን ሁሉ በማድረግ አመስጋኝ ስትሆኑ
በእርግጥም በጣም ሲምፕልስት በሆኑ ወይ ውስጥ ለምሳሌ ቶሎ ከህክምና ማገገም የምትችሉበትን ታማችሁ ከተኛችሁበት ለምሳሌ በጣም ሪሰንትሊ የተሰሩ ጥናቶች እንደሚያሳዩት የሚያመሰግኑ ሰዎችና የማያመሰግኑ ሰርጀሪ የተሰሩ ሰዎች ላይ የተሰራ ጥናት እንደሚያሳየው ከሆነ የሚያመሰግኑ ሰዎች ቁስላቸው የሰርጀሪ የተሰራላቸው ቀዶ ህክምና የተሰራላቸው ቁስል ራሱ ቶሎ እንደሚያገግም ነው። ከዚሁ ጋር በተያያዘ ይህን ሰማህ አይደል? እኔ የማወራው ጽንሰ ሀሳብ ብቻ አይደለም። ሰምተሃል? 3 እስቲ የሚስትህን ኳሊቲ ጻፍ እስቲ 3 የምትወድላትን የትዳር አጋርህን የፍቅረኛህን አሪፍ የምትለውን 3 ፓርት እስቲ ሂድና ዛሬ 3ቱን ነግረህ አመስግናት እስቲ። አንቺ እኮ ነሽ ብለህ አመስግናት እስቲ። እውነቴን ነው የምልህ። ሴት እንደ አበባ ነች፣ ሻይን ነው የምታደርገው። አንቺስ እየሰማሽ ነው? ጽንሰ ሀሳብ ብቻ አለ ማወራሽ። 3 የባልሽን የፍቅረኛሽን የምትወጂውን 3 ኳሊቲዎች ጻፊ እስቲ እና ዛሬ አንተ እኮ ብለሽ አድንቂው። እውነቴን ነው የምልሽ። ምን ልታዘዝሽ ነው የሚልሽ ውዱ ፍቅረኛሽ ወይም የትዳር አጋርሽ። ግንኙነትን ከማዳስ አንጻር ተጨባጭ ለውጥን ማምጣት ትችላላችሁ። በረከት ቁልፍ ነው። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው በሌላ ትምህርት በሌላ ዝግጅት እስክንገናኝ ድረስ ይሄ ፕሮግራም ለምትወዷቸው ለምታከብሯቸው ሰዎች ስለምታስተላልፉ እና በጣም ብዙ ስለሚያዩ አመሰግናችኋለሁ። ቸር እንሰንብት።